እስከ መቼ ድረስ ነው እርሶና ካህናቱ በከንቱ ተነሳስታችሁ በክርስቲያኖች ላይ የክፋት በትራችሁን የምታወርዱባቸው? ዝም በል! አፍህን ዝጋ! ልናገርበት ጋለሪየስ ጭጭ በል! የምታስጎመጅ ቆንጆ እንኳን ደስ ያለ ሊሉት ይገባል አዲሱን አስተዳዳሪ ልዑል ጊዮርጊስን። እንዲህ ያለ መሪር ቃል አውጣ ባክህን ተለመነኝ ብያለሁ። ምን ዋጋ አለው? ወኔ ሳይኖር በጀነራል ልብስ መሽሞንሞኑ። መቅደሶቻቸውን ብትንትኑን አውጥታችሁ በእሳት አቃጥሏቸው። ሁላችሁንም ይባርኳችኋል አፖሎና አርጤምስ። ልምምዱ ለዛሬ ብቃን እንደ ጌታዬ? ገና ይቀጥላል። ወጣቶቹ ብዙ ጊዜያቸውን በልምምድ አሳልፈዋል። እንዳይደክሙ ስጋት አድሮብኝ ነው። ከአንዱ በስተቀር ሁሉም እንዳልከው ተዳክመዋል። ጊዮርጊስን ማለት ነው አይደል? ይህ ታዳጊ ወጣት ታላቅ ፈረሰኛ ሆኖ የተፈጠረ ነው። እሱማ የፍልስጤም አስተዳዳሪ የአንስታሲዮስ ልጅ አይደል? አባቱ ማንነት ከዚህ ጋር ምንም የሚያገናኙ የለም። አየው፣ ተመልከተው እንዴት እንደሚጋልበው። ይሄ ግሩም ኢላማ ነው። በከፍተኛ ልምምድ ኮትኩተህ ለዚህ ላበቃው አሰልጣኙ ላንተ ምስጋና ይገባል። የለም፣ ልጁ አንዳች ልዩ ተሰጥኦ አለው። አንድ በሁሉም ነገር ላይ ታምረኛ የሚያደርገው ተሰጥኦ። ጊዮርጊስ፣ የገናን በዓል ለማክበር የያዝነውን የዛሬውን ማታ ቀጠሮ እንዳትዘነጋ።